በቃ ለኔ ድርጅት ይሄን ያክል ነበር የምትቆረቆሩት? ይሄን ያክል ነበር የምታስቡት? ደግሞ ታውቃለህ መንጌ ስንለፋው ብለን ነው አስቸኳይ ስራ ነበር የወጣ ነው። በጣም ደክሞን ነበር። ሲጀመር እናንተ ሲሰጣችሁ እኮ እንደምናምን የሚያፈራግጣችሁ። ኧረ መንጌ ዕቃ ነው የጠፋ እንጂ የሰው ነፍስ አይደለም የጠፋ። ይሄን ያለ ምንድነው? ይሄ ዕቃ ማለት ለኔ ምን ማለት እንደሆነ አንተ ታውቃለህ? ከሰው ልጅ ዕቃው ይበልጥባል። ይሄ ማሽን ከሌለ አንተ በልተህ ታድራለህ? አለ እኔ እኮ ነው ጥፋተኛው። የማንንም ልቅልቅል ለቃቅም ያምጥቼ ማስገባት ነገሩ ከእናንተ አይደለም። እና ከማሽኑ ከኛ በላይ ማሽኑ ነው የሚያስፈልገው። ይሄን ነገር ነበር ፈልክ ተጠራርገ ገደል ግድ ያንተ ጣውላ ቤት ብቻ ነው እንዴ ያለ? ሌላ ጣውላ ቤት አልሞላ? እና እንግዲህ ጣውላ ቤት ካለ ለምን አትሄድ? ጓደኝነታችን ብዙ ነው። እስከዛሬ እኛም የቀጥረን አጠን ነው። አታካብ ደግሞ እዚህ ታክርሽ እኛ ሙያ ያለን ሰው ነው። የትም ተቀጥረን መብላት እንችላለን። ሰርግ ማለት ይችላል። ይቺ ማሽን ትጥፋና እያንዳንዱ እዚህ ምሰራ መስሏል ማለት ምን ለቅቅ እንዳይመስል ይቺ ማሽን ትጥፋና ተጠያቂ ያርክ ነው እኛ እና ማለት ጠይቅልህ ኖራል ድረስ ምን ማለት ነው? እኛ ነን እንዴ ያጠፋ ነው? ምን ማለት ነው? እሱን ይዘን እንነዋለን። ከዚህ በኋላ ማሽንህም ጠፍቷል። በምን ትሰራለህ? እንሄዳለን። ለካ እቺን ማሽን ያጠፋችኋት አስባችሁባት ነው ማለት ነው። ሌላ ቦታ መሄድ እንዲያመቻችሁ የኔን ማሽን ይዛችሁ ሌላ ቦታ ልትሰሩ ይኸውልህ። አሁን ገና እየገባኝ ነው። ይሄ ማሽን ይጥፋና ማለት ከእናንተ ከሁለታችሁ ራስ አሉት ሰምታችሁኛል? ነግሬያችኋለሁ። ይሄን ማሽን ከየትም ብላችሁ አምጡ። ምን ማለት ነው? እኛ ባልደረግነው አምጡ ማለት ደግሞ እንኳን እንትሩስ እስከዚህ አንድ ሰው ማይወስዱልህ እኛ ስንሰር ካይተናል እንዴ? ምን ማለት ነው? ምን ማለት ነበር ፍላጎት? ይሄ ነበር ፍላጎት? እንጂ ተረጋጋኝ። ትመታኝ ነው? ቆይ የኔን ጣውላ ቤት ማፍረት ነበር ቅዳችሁ? ሄዱልኝ። ውጡልኝ። ወዴት ነው የምንሄደው? ሄዱልኝ። ከየት ነው ሄዶ? ከፈለጋችሁበት ሂዱ። አይመለከተኝም። ውጣልኝ በቃ አሁን ውጡልኝ። አቀጥላችሁ ሰድፍ ውጡ። አይገርምም? ካምፓኒ እንኳን ትልቅ ቦታ በዚህ ጣባ ነው ትልቅ ቦታ ምታደርግ። ውጣልኝ በቃ ውጣልኝ። እና ነው እኮ ብሬን የሰራሁበትን እኮ የጠየኩህ የሰራሁበትን ስታይ ልሄድልህ። በቃ እሺ የሰራንበትን ስጠንሽ። አሁን ውጡልኝ። መጀመሪያ ማሽኑ ሳይገኝ ከኔ ጋር ምንም አይነት ብር አታገኝ። እኔ ምን ያገባኝ ስለ ማሽኑ? የማይመለከት ከሆነ እኔም ስለ አንተ ብር አይመለከተኝም። ውጣልኝ በቃ ውጣልኝ። ስለ ማሽኑ ካልተመለከተ ስለ ብሩ ሊመለከት አይችልም። ውጣልኝ በቃ። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ቤተሰቦች፣ እኛ ፈጣሪ ይመስገን በጣም ደህና ነን። ዛሬ ደግሞ ቆንጆ በሆነ ባበደ ፕራንክ ተመልሰናል። ቤተሰብ እንግዲህ ምን መሰላችሁ፣ መንጌን ምርጥ የሆነ ፕራንክ ልንሰራው ነው ከኋላ ጋር ሆነን። የፕራንኩ ሀሳብ ምን መሰላችሁ ቤተሰብ፣ ትናንትና ስራ እንደዋልና አጋጣሚ እኛ ቀድመን ነበር የወጣ ነውና መንጌ እዚህ ስለነበረ ምሽት ላይ ሲሄድ እንደምታዩት በሩን ክፍት ጥሎት ነው ረስቶት ሄደውና ቤተሰብ ግን ፈጣሪ ይመስገን ምንም ነገር አልተፈጠረም። ክፍት ነው ያደረው ግን አልተዘረፍንም። እንግዲህ ፈጣሪ ይመስገን። ግን እኛ ያሰብነው ፕራንክ ይህንኑ አጋጣሚ ተጠቅመን እንግዲህ ጧት ስንመጣ ነው ይህን ነገር ያየነውና በዚያው ቅጽበት ነው ለምን ይሄ አጋጣሚ ከተፈጠረ አይቀር ፕራንክ አንሰራም ብለን አስበን ነው ቤተሰብ። እንግዲህ መንጌን እንደውልለትና ትናንትና ቤቱን ክፍት ነው ወይ ጥለው ይሄድ ተዘርፋል ምናምን ብለን እንግዲህ እንደውልለትና እንነግረዋለን። ከዛ በኋላ መንጌ ምን መጥቶ ምን እንደሚል እንጃ። እንግዲህ ደግሞ ጸባይ የምታውቁት ነው ቤተሰብ፣ ትንሽ ጓይ ይላል። እንግዲህ ያው በኋላ እንዴት ጸባይ ብላችሁ ቤተሰብ እንግዲህ ጸልዩ፣ ዱአ አድርጉ። እያንዳንዱ የእናንተ መቀለጃ ነኝ ምናምን ብሎ ከስራ ያለን እንደሆን ቤተሰብ ይኸው መቼም ዩቲዩብም ገና ያስተዳድረንም ገና ጀማሪዎች ነን። ምን ሌላ ጣውላ ልናጣ ነው? አይ ቢሆንም የለመድከው ምናምን ደስ ይላል። እና ቤተሰብ እንግዲህ ደግሞ ማለት ነው ቢያንስ ከ30,000 ምናምን በላይ የሚሆን ዕቃ ነው አውጥተን የደበቅነው ቤተሰብ ማለት ነውና አዎ እውነት ነው። እንግዲህ 30,000 35,000 ይገመታል። እንግዲህ ግራይንደር አለ፣ ጅክቶ አለ፣ ድሪሉ ደግሞ አዲስ ነው። በነገራችን ላይ ድሪሉ አዲስ ነው፣ 00 ነው። እንግዲህ አዲሱ ድሪል እንሲጠፋ ምን እንደሚል መንጌ ደግሞ የውም እኮ በራሱ ጥፋት ነው እንግዲህ በራሱ ጥፋት ነው። ዛሬማ ሙሉ ነው የምናያት። አዎ ምን እንደሚል እስከዛሬ ድረስ ባለፈውም እኔና ማስቴን ፕራንክ አድርጎን ነበረ። እንዲሁም ባለፈው ያው ምን ሰራቸው ቪዲዮዎች እያያችሁ ነው አጋጣሚ ጥሩም ሆነ መጥፎ እና በዛ ምክንያት እንግዲህ ዛሬ እሱ ለምን ፕራንክ አናደርገውም እያልን እያሰብን ነበር አጋጣሚ የተፈጠረው። እና ቤተሰብ በጣም ቆንጆ ፕራንክ እንደሚሆን እርግጠኛ ነን። ደግሞ ቪዲዮውን እንደምትወዱት ተስፋ እናደርጋለን። ከተመቻችሁ ሁላችሁም በትህትና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን።
ደግሞም ሁላችሁም አይዟችሁ በርቱ ትልቅ ደረጃ ትደርሳላችሁ እያላችሁ ነበር። እኛም ትልቅ ደረጃ ለመድረስ ነው ያው ጎን በጎን ሚዲያ ላይ እየሰራን ያለነውና ቤተሰብ አበረታቱን። ደግሞ አድራሻችሁን ለምትሉን ሰዎች ምናልባት እንግዲህ ማስታወቂያ ምናምን ለማሰራት ፈልጋችሁ ከሆነ ባዮ ላይ የቴሌግራም ሊንካችን አስቀምጠናል፣ እንዲሁም ስልካችን አስቀምጠናል። እንዲሁም ኮሜንት ላይ እናስቀምጥላችኋለን። የገባችሁ ቴሌግራም ላይ ግሩፓችን ላይ ተቀላቀሉን። በዛኛን ማግኘት ትችላላችሁ። አበረታቱን። እንወዳችኋለን፣ እናከብራችኋለን። እንደውልለት እንደ ስልክ ይዛን የለም ስልክ ይዣለሁ። ቦስ እንጀራ ይገበት ዛሬማ ይቃጠላታል። ዛሬማ ተው ያፊቱ ኮሶራ ያስመስሉ ብራዝ እያዳዳችሁ ምንድን ነው ብዬ ትቀልዳላችሁ? እኔ ራቀኝ ነው እኮ በሽፍሻ ቪዲዮ ወደ ቤት ያን ያህል ፍራንክ ስለሆነ ምንም አይለንም። መንጌታ ላይ ሄሎ መንጌ፣ ሰላም ነህ? እኔ የምልህ ትናንት አምሽተህ ነው አይደል የወጣ? አዎ ምን አላመሸውም። ከስራ ቦታ ብለው አላመሸውም። ዝም ከበን ወጣኝ እና ስትወጣ በሩን ዘግተው ነበር እንዴ? ኧረ እኔ በር አልዘጋሁም። ኧረ እባክህ እናንተ አትጫወቱ ነበር እንዴ? እኛ እኮ ቀድመን ነበር የወጣ ነው እንጂ። ምን ማለት ነው? እና በሩ ሳይዘጋ ያደረያፍ። እስኪ ለማንኛውም ከቻልክና እስኪ ስራ ቦታ ናቸው። አዎ አሁን እኮ ስራ ቦታ ልንሰራ ስንመጣ አጋጣሚ ያልሆነ ነገር ተፈጥሯልና እስኪ ና እስኪ። ምን አይነት ነገር ነው የተፈጠረው? አረ ለማንኛውም እስኪ ናና እስኪ ና። መጣ ቸነከ ይመስማውት የጠፋ ነው መሰለኝ። አልዘጋሁትም አለ እንኳን አመነ። ቢያንስ ዘግቻለሁ እኮ ለከስር ጉላ ዘጋሁት ያልኩት እንኳን አልዘጋሁትም ማለት ቢያንስ እንዴት እንትን ዘግቻለሁ እናንተ ምናምን ቢል ነው። እና ቤተሰብ እንግዲህ ማለት ነው ደውለንለታል፣ እየመጣ ነው። አሁን ካሜራ እንደብቃለን እንዳያየው። ከዚያ በኋላ የሚፈጠረውን ነገር ነው እንግዲህ አብረን የምናየው። ቤተሰብ እንወዳችኋለን፣ እናከብራችኋለን። አብረን እንጠብቀው እስከሚመጣ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁን፣ አበረታቱን። እናንተን ይዘን ደግሞ እንለወጣለን አይደል እንዴ? እንጠብቀው። ለማንኛውም ካሜራ በደንብ የተሻለ ቦታ እንደብቀው። ከአንዱን ካሜራ ባለበት ይሁን ይሄኛው አሪፍ ነው እኮ አሪፍ ነው። መጣርገን ኮስቀመጥ ይሄኛው ባለበት ይሆናል። ቤተሰብ አንድ ደግሞ እዛ አካባቢ እናስቀምጣለን፣ እዛ ላይ እናስቀምጣለን። ከዛ በኋላ እንግዲህ ተመታንም ተባረርንም ጮኸብንም እንዲች ብለን ጠፍቷል። 30 ምናምን ነው በቃ ለክልክላት እና ማሮ ወምዶ እንዳይጥለኝ ነው እንጂ ራስ እዚህ ከተዳረስንማ ከባድ ነው። በቃ መልካም ቆይታ ቤተሰብ። ቤተሰብ እየመጣ ነው። ምንድነው? ቆይ እንዴት ትናንትና ሳዘገው ነበር? እንዴት አልዘጋሁትም እኮ እናንተ ዘግታችሁ አይደለም እንዴ ወጣችሁ? ቀድመን እኮ ነው የወጣነው።
ምን ይወጣ ቆይ ምንድነው እየተካሄደ ያለው ማለት እኛ ልንሰራ ጠዋት ስንመጣ ክፍቱን አገኘ ነው። ከዛ ያለውን ዕቃ ስንሸክፍ ደግሞ ማለት ስናይ እንትን ያለው አንዳንድ ዕቃዎችን አጣናቸው። ምን ማለት ነው? አንዳንድ ዕቃዎችን አጣናቸው? ቆይ እናንተ ስትወጡ ልንር ነው ወይ ደግሞ ዘግተህ ወጣ ወይ እንደዚህ አይባል? እኔ እኮ እናንተ እንደወጣችሁ ወደ ሆነ የወጣሁት እኔ እናንተ ያላችሁ ነው። አልሰማህም እንዴ? መኘኛ ኮሎነር ነው ብለን ነው ያለው። እና ቆይ ምን ቃል የጠፋ እንዳለ ጅብሶ የለም፣ ግራይንደሩ የለም፣ ድሪሉ ራሱ የለም። አዲሱ እየቀለዳችሁ ነው እንጂ ምን ማለት ነው? ምን ቀልድ ሰው ላይ ቀልዳል? ለምን ነው የምንቀልደው? ቆይ እናንተ ማሽን እኮ ነው ቀላል ነገር መሰላችሁ እንዴ? ማሽን እየጣውላ ማሽን እኮ እና እኛ ጥፋተኞች እኮ እኛ አይደለንም እንጂ እንደውም ክስተቱ ታውት ሄዳለ ብዬ አላሰብኩም ነበር። አላ አይደለ በቃ ሰብሮ ምናምን ገብተው ነው ብለን ነበር ያሰብነው። ግን ምንም ነገር ይሄ በሩ ምናምን ነገር ላይ ምንም ነገር የለም። እና ምን ማድረግ እንዳለብን አላውቅም። ምን ማለት ነው? ምን ማድረግ እንዳለብን ማለት እናንተ ቆይ ስራችሁን አሰሩም እንዴ? ማለት ቆይ እናንተ ስራ ውላችሁ ስራ ቦታ መጣችሁ ስራ ውላችሁ ስትሄዱ እንዴት ጣውላ ቤት ስራ ቦታችሁን ዘግታችሁ አይደል? ነበርክ እኮ አንተ በሰዓቱ መንጌ ጥፋተኛ እኮ እኛ አይደለም። ምንድነው ጥፋተኛ ያልሆናችሁ? ስራ ቦታችሁን ዘግታችሁ ካልወጣችሁ እንዴት ነው ጥፋተኛ ያልሆናችሁ? ወነው ስትሄዱ እኛ ጣውላ ቤቱን አልዘጋነውም ዘግተውና ማለት ነው። እኔ እኮ ስልክ እያወራሁ ስለነበር አላዩአችሁም እንደው አረም እንጂ ምንድነው ሲጀምር ዋለ ሊነር ነው ምናምን ብለዋል ግን ሊወጣ እና እኔ ልትሄዱ ብትወልስ ቤቱን አለ መዝጋታችን አይቻል ሻንተ ያለ ዘግተ ነው እንዴ? ስማም ዛሬ አለቀስ እና መንጌ ስራ ስለበዛ ሌላ ማሽን ቢሆን ተውሰህ አምጣልና ስራ እንጀምር። ተውሰህ አምጣልህ የተገዛው ማሽን እየተንዘላዘላችሁ እያሰርቃችሁ ምንድነው ተውሰህ አምጣልህ? ምን ማለት ነው? እኛን ያሰረቅነው? አረ መንጌ እና እንግዲህ እኔን ያውጥሽ ሰጥቶት ሲጀመር እናንተ ሲሰጧችሁ እኮ እንደምናምን የሚያፈራግጣችሁ ማለት ሳዘገው ቆመች አንተ ነህ። እኛ ምን አጠፋን? እሺ አሁን ተረጋጋና ወደ መፍትሄው እንሂድ። ምንድነው መፍትሄው? አሰርቃችኝ እኮ አዘረፋችኝ። የሥራ ቦታዬን አዘጋች። ከዚህ በላይ ምን መፍትሄ አለ? ይሄ ነበር ፍላጎታችሁ? መንጌ ከማሽኑ መጥፋት የተነሳም ደግሞ እኛ ስራ እየፈታን ነው። ከሌላ እንዲሆን ሰው ሳምጣልና ስራ እንስራ። እንግዲህ ያለውን ጥራት ታውቃለህ። ኧረ እባክህ ይቺ ማሽን ትጥፋና እያንዳንዱ እዚህ የምሰራ መስሏል ማለት ምን ለቅቅ እንዳይመስል ይቺ ማሽን ትጥፋና ምን ማለት ነው? እኛ ነን ሊያጠፋ ነው። ምን ማለት ነው? እሱን ይዘን እንነዋለን። ብቻ ይሄ ማሽን ይጥፋ። ተጠያቂ ያደረከ ነው እኛ እና ማን ልጠይቅልህ ነው አልድረስ ችፍሩ አላባጂ ቆይ ምን ማለት ነው? መንጂ ታዘገው ታቆራክ ነው። ይኸውልህ ይሄ ማሽን ቢጠፋ እኔ ከእናንተ ራስ አልወርድ። ሰምተኛለህ? ይሄ ማሽን ምን እንዴት ለምን እናጠፋለን? ለምን እናንተ እየሰራችሁበትን ስራችሁ እንዳይ አይደለ? ስራችሁ እኮ ነው። እናንተ ውስጥ ላይ ነበር ከኛ ሄድን ስለመሸ እና አንተ እንዴት ቢያንስ መዝጋት ያታል እንዴ? እኛ ደግሞ ቀን ነው እንጂ ስራ የምንሰራው የሰጠንን ስራ ጨረስን ወጣን። ማታ እኮ እኛ ሸታ አይደለንም እኮ እንዴት ነው ማታ በጠፋው ነገርኛ ተጠያቂ ምን ሆነ?
በዚህ አይነት እኮ እናንተ ናችሁ የሰረቃችሁ የምትለን አይደል? አለን እንጂ ሊሆን ይችላል ማለት አለ። እኔ እኮ ነው ጥፋተኛው። የማንንም ልቅልቅል ለቃቅም ያምጥሽ ማስገባቴ ነገሩ ከእናንተ አይደለም ጥፋቱ። እኛ ነው ለቀምቀም የምትለን ማለት ቢያንስ በስራ ብቻ አይደለም እኮ ጓደኞችም ጭምር አንዳንድ ነው የምትናገረው ነገር እያወቅ እንጂ ማለት ለቀምቀም ማለት እና ጓደኞቼን አስብቼ ነበር ያስበው። ግን እናንተ የምትሰሩት ስራ አይደለም። ዛሬ ማሽን ተጠፋው እንደዛ የምትለው ይሄን ድርጅት እኮ አሳለፍንለትና ነኝ እንዴ? እናንተ ናችሁ አሳልፋችሁለት እያያችሁ እኮ ነው አይደል? ማሽኑን እያጠፋችሁ ማሽኑን እያሰረቃችሁ አሳልፋችሁለት። ቶመኝ ዛሬ እንደዛ ትናገር ታውቃለህ እኮ ስንት እዛ ሲበዛ እኮ እንቅልፋችን እያጣን ለሊት ራሱ እንሰራለን። ለራስህ ስትል ነው እባክህ ብትሰራ ለመንግስት ብላ አይደለም ሰራ ደግሞ ያወራል። አሳልፈህ ብለህ ደግሞ ታወራለህ። ኧረ መንጂ ዕቃ ነው የጠፋ እንጂ የሰው ነፍስ እኮ አይደለም የጠፋ። ይሄን ያለ ምንድን ነው ይሄ ዕቃ ማለት ለኔ ምን ማለት እንደሆነ አንተ አታውቅም። ከሰው ልጅ ዕቃው ይበልጥብሃል። ይሄ ማሽን ከሌለ አንተ በልተህ ታድራለህ ማለት እንዴት በልተህ የምናደርግ ግድ ያንተ ጣውላ ቤት ብቻ ነው እንዴ ያለ ሌላ ጣውላ ቤት አልሞላ እና እንግዲህ ጣውላ ቤት ካለ ለምን አትሄድ? አባክ ጓደኝነታችን ዞኖች እስከዛሬኛ የሚቀጥረን አጠን ነው እንዴ? አታካቢ ደግሞ ይንታከርሽ እኛ ሙያ ያለን ሰው ነው የትን ተቀጥረን መብላት እንችላለን። ሰርድ ማለት ይችላል እና እንሄዳለን። ከዚህ በኋላ ማሽንህም ጠፍቷል። በምን ትሰራለህ? እንሄዳለን። ላንተ ላይ እኛ መስሪያ እናጣ ለካ እቺን ማሽን ያጠፋችኋት አስባችሁባት ነው ማለት ነው። ሌላ ቦታ መሄድ እንዲያመቻችሁ የኔን ማሽን ይዛችሁ ሌላ ቦታ ልትሰሩ ይኸውልህ። አሁን ገና እየገባኝ ነው። ይሄ ማሽን ይጥፋና ማለት ነው ከእናንተ ከሁለታችሁ ራስ አሉት። ሰምታችሁኛል? ነግሬያችኋለሁ። ይሄን ማሽን ከየትም ብላችሁ አምጡ። ምን ማለት ነው? እኛ ባልተረግነው አምጡ ማለት ደግሞ እንኳን እንትሩስ እስከዚህ አንስተው ማይወስዱልህ እኛ ስንሰርቅ አይተናል እንዴ? ምን ማለት ነው? ምን ማለት ነበር ፍላጎት? ይሄ ነበር ፍላጎት? እንጂ ተረጋጋኝ። እትበታይ ነው። ቆይ የኔን ጣውላ ቤት ማፍረስ የኔን ድርጅት ማፍረስ ነበር እቅዳችሁ? አይደለም አንተ እኮ ነው አሁን እየተናገርክ ያለውን ነገር ምን ማለት ነው? እናንተ ናችሁ እያዘረፋችሁ እያልክን እኮ ነው። ምን እያለኝ እንደዚህ እየሰማህ አይደል? እና አንተ ደግሞ ስርዓት ያዘ ምንም እኮ ራስህ የተናገርከው ባላየ ነው። ማሽን እኮ አምጡ ከገባበት አምጡ እያላችሁ ነው። አሁን ተረጋጋ። አብርሃም እየሰማው የሚለው ማለት እኮ ነገም እኮ እንትን ቢጠፋ እኮ እኛ ነን እንያዝ ነው ማለት እኮ። ለማንኛውም ማሽኑን እኛ አላየንልህም። ከገባበት ብትፈልግ ራስህ ይሻላል። ጀመር ከዚህ በኋላ ጓደኝነታችንን ማበቃየ ነው። አንተ በክፉ ቀን የሆነ ይሄ ዕቃ ጠፋ ብለን እንደዚህ ያልከን እኮ የሆነ ነገር ቢፈጠር እኛን አደጋ ላይ ጥለህናል አይደል? ጀመር አንተ ተራራለህ እንደይልማ እያየህ ወይ ከዚህ መስል በላይ ለኔ ያስፈልግ ነገር የለም። እና ከማሽኑ ከኛ በላይ ማሽኑ ነው የሚያስፈልግ። ሄደን መግባት ነበር ትልቅ ተጥራ አድርገህ ሄደን የሆነስ ነው ምን ግን ከልብ ነው የምታወራው? ዘዘበህ ነገር ባትናገር ግን ጥሩ ነው። ደግሞ ከገባ ጓደኝነቱን ብለን እና ስንት ነገር አብረን አሳልፈናል ብለን ነው እንጂ ይሄን ያከልኛ ሰርተን ጤና እስካለን ድረስ ሰርተን የምንበላበት ነገር አናጣም። በሀብት ደግሞ አትመጻደቅ። እሺ ነገሩ ከዚህ በኋላ ምን ታረጉ? የፈለጉትን ነገር አድርጋችኋል። የፈለጋችሁ ማድረግ ትችላለህ። ላንተ ይብላኝ እኛስ ሌላ ጣውላ ቤት እንሰራለን። ለማንኛውም ማሽኑ ሌላ ቦታ ምናምን ካገር ሳይወጣ አመልክትና አስይዞ እኛስ ሌላ ቦታ መስሪያ እናጣምና ይሄ ነው በቃ የመጨረሻ ቃላት ይሄን እና ሌላ እየተባለ ምን እንደምትፈልጉ በቃ ለኔ ድርጅት ይሄን ያክል ነበር የምትቆረቆሩት። ሄዱልኛ ድርጅት አልከሰምን ተራ ጣውላ ቤት እኮ ነው። አንተ ትልቅ ምን ካምፓኒ የገነባ መሰለን? ምን ነው ተመጣደቅ ካምፓኒ ሲገነባ እኮ ከትልቅ ከላይ አይደለም የሚጀምረው ከታች ነው። አሁን ውጡልኝ አቀጥለ ተሰድፍ ውጡ። አይገርምም? ካምፓኒ እንኳን ትልቅ ቦታ በዚህ ጸባይ ነው ትልቅ ቦታ ምታደርግ። ውጣልኝ በቃ ውጡልኝ። ወዴት ነው የምንሄደው? ሄዱልኝ። ከየት ነው ሄዶ ከፈለጋችሁበት ሄዱ። አይመለከተኝም። ውጣልኝ በቃ ውጡልኝ። እና ይወጣላል። የ15 ቀን አለኝ። 2 ቁም ሳጥን ሰርቻለሁ። የዛኔ ሳልሰራልኝ ይሄዳል። ታው እንጂ እና ደሞዝ እናጣልኝ። ውጣልኝ አሁን በቃ እና የሰራሁበት ውስጠኝ ይደላሉ። ኧረ ውጡልኝ። አረ እንደሆነ ተረጋጋ። እና እንወጣለን አለ። እንደውም አንተ ሳትፈልግ እንወጣለን አለን። እኛ ሌላ አሁኑኑ ሌላ ድርጅት አብራማ ወይ እንቀጥራለን። ፈለኩም አልፈለኩም ውጡልኝ። እና ነው እኮ ብሬን የሰራሁበትን እኮ የጠየኩ የሰራሁበትን ስጠኝ ልሂድልህ። በቃ እሺ የሰራንበትን ስጠንሽ ቅርጽም እንሄድላለን። አሁን ውጡልኝ።
መጀመሪያ ማሽኑ ሳይገኝ ከኔ ጋር ምንም አይነት ብር አታገኝ። እኔ ምን አገባኝ ስለ ማሽኑ? ማሽኑን እኮ ራስህ ነህ በሩን ክፍት ላይ ያሰረኩ። እኔ ብር የተኛው መጀመሪያ የማሽኔ የት እንዳለ መታወቅ አለበት። ከዛ በኋላ የእናንተ ብር ይሰጣችኋል። ከዛ ውጭ ብር ቢባል ነገር ከኔ ዘንድ ድርሽ ላለው ትነግሪያለሁ። እኔና አብርሃም እኮ ስላንተ ማሽን አይመለከተንም። ለምን ጣውላ ቤት ነው አንተው? እኔ ብር የተኛውን ለር ነው አብርሃም እኔ ብር ታጥቂት እንቅልቃለን። አይመለከት ከሆነ እኔም ስላንተ ብር አይመለከተኝም። ውጣልኝ በቃ ውጣልኝ። ስለማሽኑ ካልተመለከተ ስለ ብሩ ሊመለከት አይችልም። ውጣልኝ። በጉልበት እያመንክ ነው። አልሰጥም እያልክ ነው ብሬ በፈጠር ዋለ ውጣልኝ። እና ሰጠኝም ብሬ አልሰጥም። ውጣልኝ ውጣልኝ በቃ ፈራክ ነው ዛይር እናንተ ግን ትገርማለሽ። ክረቱ እየቀለዳችሁ ነው። አናግረኝ እንጂ በቃ እየቀለዳችሁብኝ ነው። ማለት ቪዲዮ እየሰራን ነው። እዛ ጋር ካሜራ ይታያል። ይኸው እዛም አለ። ኧረ እንጂ በእናትህ ይመች አብርሽ ወይ እና ማሽኑ አልጠፋም አለ ላክ እዛ ጋር እና ኮንትሮል ሲገባኮ ማለት ፈጣሪ ግን ጠብቆናል ማለት ተመስገን ነው። ጠዋት ስንመጣ እንደዚህ ከውሎ ስናገኘው ማለት ነው ከረቀት ዋለና እየመጣን ከውሎ ያን እንዳለ እንደዚህ በሩ ክፍቱን ስናገኘው ከዛ በኋላ ገብተን ዕቃ ምናምን ስንፈትሽ ምንም የጎደለ ዕቃ የለም። ከዛ ምን እንዳለ አናደስከኝ በጣም ነበር ያናደስከኝና ለምን እንደስ ፍራንክ አናደርገው ምናምን እንደውም እኮ እሱ ነው ሐሳቡ። ለምን እንደስ አብርሽ ፍራንክ አናደርገው ምናምን ነገር አለ። ከዛ በኋላ ሐሳብ መጣለትና ቆንጆ ፍራንክ አደረግን። አንተ ግን የምር ጓደኝነትህን የምር ግን መንጃው ማሽኑ ጠፍቶ ቢውል ታባረረ ነበር። በቃ እኔ እናንተ መጫወቻ ነኝ። ቆይ እሻን ታው እንት ማሽኑ የት ነው ያለው? ማሽኑ ነው ኮንቴነር ላይ ያለው። ኮንቴነር ጋር ታለ ደብቀናል። አንተ ከተክላት ከባት አላበድንም አሁን ድረስ ከዚህ ይሆናል። እንዴት ነው የጠፋ ማሽን አለ አለ እግዚአብሔርን ግን መንጀ በጣም ትገርማለሽ። አንተ ለማሽን ብለህ እንዴት ታደርገናለህ እንዴ? ቆይ አይደለም እኔ ከርኩ የተነጋገርነው በትርፍ ሰዓታችሁ በመዝናኛ ሰዓታችሁ እንድትሰሩ ነው እንጂ ይሄንን ቪዲዮ እየቀረጻችሁ እንድትሰሩ አይደለም ማለት እና አሁን እኮ የሥራ ሰዓት ነው። እንዴት ቆይ ከሥራ ሰዓት ውጭ እንዴት ታደርጋለህ? እና ማለት ቀኛ ጓደኛችን ፍራንክ ማድረግ አንችልም? ነገሩ እናንተ አይደለም እኮ ጥፋቱ ከኔ ነው። ምክንያቱም የኔን ቪዲዮ እንድትሰሩ መፍቀድ የራሱ ለኔ ትልቅ ጥፋት። አሁን ሄድና ማሽኑን አምጣና ስራ እኔ ለሀገሩ ኧረ ቆይ እስኪ ማለትና ማመስገንህ ነው። በዚህ ፈንታ እንደገና እንትናደድ ተመስገን ነው። በቃ እንኳን ቃል ጠፋ ተው ዛሬ ስራው ይቀር እስኪ ወጣች ምሳ እንብላ ልጋብዛችሁ እኮ ይባላል መጀመሪያ ግን የምታመሰግነው ኧረ ተው አመሰግነኝ። እኔ እናንተ መጫወቻ ነኝ። እግዚአብሔር ዘንድ ስራት ያው በቃ ኮንታክት የተገኘ ደስ ይበል እንጂ ቢያንስ ፈገግ በል። እሺ አሁን ወደ ስራ እኔ መሄድ በስላለ ይሄዳል። ስራውን እንሰራለን። ምሳ ግን ትገዛታለህ። በሉ አውጡና ወደ ስራ ሄዱ። ና እንጂ ምሳ ገዛለን። አረ ደግሞ እኔም ቦስ አፈር በበላሽ አንቺም ብሎ ቦስ አባታ እሺ በእናትሽ ቤተሰብ እንግዲህ ፕራንኩ ይሄን ይመስል ነበረ። ቆንጆ ፕራንክ እንደነበረ አንጠራጠርም እና ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። እንግዲህ መንጀን ትንሽ አስጨሆነዋን አቃጥለነዋል። በቀጣይ ደግሞ እንግዲህ ቆንጆ ፕራንክ እና ቆንጆ ቪዲዮ ዘንላችሁ እንደምንመጣ ተስፋ እናደርጋለን። ብቻ እናንተ ከእናንተ የሚጠበቀው እስኪ ላይክ አድርጉን። ላይክ አረጅ ወይ ልምና ያዋጣታል። መንገድ ዳር ማዳበሪያ ነጠፋ አይደለም
እና ቤተሰብ በቃ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንልን። ፈጣሪ በያለንበት ሰላሙን ያብዛልን። ቸር ሰንብቱልን። እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንልን። ቸር ሰንብቱልን።